እንዴት አመሻችሁ አድማጮች። የአውሮፓ ህብረትና የኢትዮጵያ የንግድ ፎረም በአዲስ አበባ ሊካሄድ ስለመሆኑ ተነግሯል። በንግድ መድረኩ ላይ ግዙፍ የኢንቨስትመንት ስምምነቶች እንደሚፈረሙም ነው የተጠበቀው። ይህ የንግድ መድረክ በአውሮፓ ህብረትና በኢትዮጵያ መካከል ያለውን የንግድ ግንኙነት ይበልጥ ለማጠናከርና ለኢትዮጵያ ዘላቂ ኢኮኖሚያዊ እድገትን የሚረዱ አዳዲስ ኢንቨስትመንቶችን ወደ ሀገር ውስጥ ለማስገባት ያለመ ስለመሆኑም ተነግሮለታል። በፎረሙ ላይ ከ500 በላይ የአውሮፓና የኢትዮጵያ ኩባንያዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የልማት ፋይናንስ ተቋማትን ጨምሮ የንግድ ምክር ቤቶችም የሚሳተፉበት ነው ተብሎ ተጠብቋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎርም እንደገለጹት ፎረሙ የኢትዮጵያ ኢኮኖሚ ሪፎርምን ተከትሎ የሚመጡ እድሎችን ወደ ተጨባጭ ኢንቨስትመንትና የስራ እድል ፈጠራ ለመለወጥ ትልቅ ሚና ይጫወታል ብለዋል። አምባሳደሩ አክለውም የአውሮፓ ህብረትና አባል ሀገራቱ በተለያዩ ዘርፎች የንግድና የኢንቨስትመንት እንቅስቃሴዎችን በማስፋት የኢትዮጵያን ኢኮኖሚያዊ ትራንስፎርሜሽን ለመደገፍ ቁርጠኛ ስለመሆናቸውም ተናግረዋል። በፎረሙ የመጀመሪያ 3 ቀናት ዋና ዋና የኢንቨስትመንት ስምምነቶች እንደሚፈረሙ የተገለጸ ሲሆን ከነዚህም መካከል የዲጂታል ኢኮኖሚ ፓኬጅ ተጠቃሽ ነው ተብሏል። በአፋር ክልል ሰመራ ከተማ በ329 ሚሊዮን ብር በጀት የሉሲ ሙዚየም ሊገነባ ስለመሆኑ የኢትዮጵያ ቅርስ ባለስልጣን አስታውቋል። በ18 ወራት ውስጥ ይጠናቀቃል የተባለው ሙዚየሙ የአፋር ክልልን የባህልና የሁሉም የአርኪኦሎጂ ቅሪትና ስብስብ ማዕከልን ያቀፈና የአካባቢ ጥናትና ምርምር ለሚያደርጉ አካላትም ምቹ ሁኔታን የሚፈጥር ነው ተብሏል። ክልሉን በበለጠ ለዓለም ለማስተዋወቅ የሚያግዝም ስለመሆኑ የተነገረው። እንደ ሀገር የቱሪዝም ዘርፍን ለማነቃቃት ከፍተኛ ትኩረት ተሰጥቶ እየተሰራ መሆኑን የገለጹ የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር አበባ አያሌው በቀጣይም ሀገርን የሚመጥን ትልቅ ሙዚየም ለመገንባት የቅድመ ግንባታ ስራዎች እየተሰሩ ስለመሆኑ ገልጸዋል። አፋር ክልል ኢትዮጵያን በዓለም ያስተዋወቁ እንደ አርዲ፣ ሰላምና ሌሎች በርካታ ቅሪተ አካላት መገኛ እንደመሆኗ መጠን የሉሲ ሙዚየም በክልሉ መገንባቱ ለአካባቢው ማህበረሰብ ሆነ ለሀገር ያለው ፋይዳ የጎላ ነው ተብሏል። ከ214 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ስለመዋላቸው ተነግሯል። ከሚያዝያ 1 እስከ 7 ቀን 2018 ዓ.ም ድረስ በተደረገው ክትትል ከ205.5 ሚሊዮን ብር የገቢ ኮንትሮባንድ እቃዎች እና 8.5 ሚሊዮን ብር የውጭ በድምሩ 214 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በጅጅጋ፣ ሞያሌና ሐዋሳ ጉምሩክ ቅርንጫፍ ጽሕፈት ቤቶች ተይዘዋል ሲል የጉምሩክ ኮሚሽን ገልጿል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫትና አደንዛዥ እጾች፣ መድኃኒት፣ ማዕድን፣ ነዳጅና የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታልን ብለዋል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረትና ፍተሻ እንዲሁም በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 10 ተጠርጣሪዎችና 7 ተሽከርካሪዎችም እንዲሁ በቁጥጥር ስር ስለመዋላቸው የጉምሩክ ኮሚሽን ተናግሯል። ኢትዮደር ኃላፊነቱ የተወሰነ የግል ማህበር ከቻይናው ባይጀሌ ጋር በመሆን በኢትዮጵያ የሴራሚክ ምርቶችን ለማምረትና ለማከፋፈል የተደረገውን ስምምነት በይፋ አሳወቁ። ኢትዮደር ኃላፊነቱ የተወሰነ የግል ማህበር በጎልደን ተር ሌቭል የምርት አከፋፋይነት ደረጃ ቱለፋ ሴራሚክ ከተሰኘው ከባይጃይ ሴራሚክ ማምረቻ ኢንዱስትሪ ጋር የካቲት 27 ቀን 2018 ዓ.ም ያደረጉትን የሴራሚክ ውጤቶችን የማከፋፈል ስምምነት ምክንያት በማድረግ ሚያዝያ 10 ቀን 2018 ዓ.ም በሎፍት አፓርትመንት ሆቴል የማብሰሪያ መርሃ ግብር ተካሂዷል። መርሃ ግብሩ የሁለቱ ድርጅቶች ከፍተኛ የስራ ኃላፊዎችና የዘርፉ ባለሙያዎች በተገኙበት የተካሄደ ሲሆን አቶ ደረጀ በላይ የኢትዮደር መስራችና ዋና ስራ አስኪያጅ በወቅቱ ባደረጉት ንግግር የኢትዮጵያን የኮንስትራክሽን ዘርፍ ለማገዝና ጥራት ያላቸውን የቤት ውስጥ ማጠናቀቂያ ምርቶችን ለደንበኞች በተሻለ ተደራሽነት ለማቅረብ ስምምነቱ ትልቅ ሚና ይኖረዋልም ብለዋል። አቶ ደረጀ በላይ አክለውን በኢትዮጵያ ውስጥ በከፍተኛ ጥራት የሚመረቱ የባይጃይ ሴራሚክ ውጤቶች በኢትዮደር ሰፊ የማከፋፈል መረብ አማካኝነት ለገበያ እንዲቀርቡ ለማድረግ ያለመ መሆኑን በሰጡት መግለጫ ጠቅሰዋል።
በኢትዮጵያ ከሚገኙ አነስተኛና ጥቃቅን ተቋማት መካከል ከ50% በላይ የሚሆኑት አሁንም ከመደበኛው የዲጂታል ክፍያ ውጭ መሆናቸውን ታሳቢ በማድረግ እነዚህ ተቋማት የዲጂታል አሻራ እንዲኖራቸው ማድረግ ይገኝበታልም ተብሏል። የኢትዮጵያ ስራ ፈጣሪዎች የዓለም አቀፍ መድረኮችን ክፍያ በቀላሉ እንዲፈጽሙና ከውጭ ሀገራት የሚላክላቸውን ክፍያ በደህንነት እንዲቀበሉ ማስቻል እንደሆነም ተገልጿል። በአፍሪካ የፈጠራ ኢኮኖሚ ውስጥ ያለውን እምቅ አቅም ወደ ተጨባጭ ውጤት ለመቀየር የቪዛ ሚና ፈጣሪዎችን የሚያደናቅፉ የክፍያ መሰናክሎችን ማስወገድ መሆኑን ተገልጿል። በክራፍት አዲስ አማካኝነት ፈጣሪዎች በዓለም መድረክ ላይ ተወዳዳሪ እንዲሆኑ እናግዛለን ሲሉ በቪዛ የምስራቅ አፍሪካ ኃላፊና የኢትዮጵያ ካንትሪ ማናጀር የሆኑት ያሬድ እንዳለ ተናግረዋል። የክራፍት አዲስ መስራችና የዘሌማን ኮሚኒኬሽን ዋና ስራ አስፈጻሚ ዘላለም ወልደማርያም በበኩላቸው አጋርነቱ የአፍሪካን ምናባዊ ጥበብ ወደ ዓለም አቀፍ ገበያ ለማውጣት ትልቅ ድልድይ እንደሚሆን ገልጸዋል። ፌስቲቫሉ ከሚያዝያ 22 እስከ ሚያዝያ 24 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም የሚካሄድ ሲሆን 10,000 የሚደርሱ የዘርፉ ባለሙያዎችና እንግዶች የሚሳተፉበት መሆኑን ተገልጿል። በኤሌክትሪክ የሚሰሩ ከባድ ጭነት ተሽከርካሪዎች ወደ ሀገር ውስጥ እየገቡ መሆናቸው ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ወደ ሀገር ውስጥ እየገቡ መሆናቸውን አስታውቋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደገች ያለው ሽግግር ወደ ከባድ የጭነት ተሽከርካሪዎች ወይም ገልባጮች መሸጋገሩን ሚኒስቴሩ ጠቁሟል። ሚኒስቴሩ ባወጣው መረጃ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች አሁን ላይ ወደ ሀገር ውስጥ እየገቡ ይገኛሉ። ይህም ሀገሪቱ ቀደም ሲል የጀመረችውን የኤሌክትሪክ መኪኖች ሽግግር ይበልጥ የሚያጠናክር መሆኑን ተመላክቷል። እንደ ሀገር የኤሌክትሪክ መኪኖች ብቻ ወደ ሀገር ውስጥ እንዲገቡ ማድረግ የተጀመረው ሽግግር አሁን ላይ አዳዲስ የፖሊሲ ለውጥ በመደረጉ መሆኑንም ሚኒስቴሩ አመልክቷል። በዚህ መሰረት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችና የኢንዱስትሪ መሳሪያዎች አሁን የእቅዱ አካል ናቸው ሲል ሚኒስቴሩ ጨምሮ ገልጿል። ከቅርብ ጊዜያት ወዲህ መንግስት የነዳጅ ወጪን ለመቀነስና የአካባቢ ጥበቃ ፖሊሲዎች ሳቢያ የኤሌክትሪክ ተሽከርካሪዎች አጠቃቀም ላይ ትኩረት ሰጥቶ እየሰራ መሆኑን ሲገልጽ ሰምቷል። አሁን የተጀመረው ወደ ኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችም ሽግግርም የሎጂስቲክስ ዘርፉን ይበልጥ ዘመናዊና ወጪ ቆጣቢ እንደሚያደርገውም ተመላክቷል። እያላችሁበት መልካም ምሽት።